አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ሀገራዊ ዓለም አቀፋዊ ኢስላማዊ ሁነቶችን ወደ እናንተ የምናደርስበት ሃሩን መረጃችን ተጀምሯል። ከመረጃዎቹ ጋር አቲድ ሐሚድ አብሬያችሁ ቆያለሁ። ተከታተሉን። የፌዴራል መጅሊሱ በኡስታዝ አቡበክር አህመድ አስተባባሪነት ለአምስት የመንግስት ሆስፒታሎች ከ101 ሚሊዮን ብር በላይ የሕክምና ቁሳቁስ ድጋፍ አደረገ። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የኢትዮጵያ ሙስሊሞች ልማት ኤጀንሲ ከሙስሊም ኤይድ አሜሪካ የተገኘ ግምቱ 101 ሚሊዮን ብር የሆነ የሕክምናና የመድኃኒት ድጋፍ ለአምስት የመንግስት ሆስፒታሎች የማስረከብ መርሃ ግብር ተካሂዷል። የፌዴራል እስልምና ጉዳዮች ምክር ቤት በኡስታዝ አቡበክር አህመድ አስተባባሪነት የሕክምና ድጋፍ ያደረገላቸው ለአቦምሳ ጠቅላላ ሆስፒታል፣ ለኮምቦልቻ ጠቅላላ ሆስፒታል፣ ለጉንቸሬ የመጀመሪያ ደረጃ ሆስፒታል፣ ለጭናቅሰኔ የመጀመሪያ ደረጃ ሆስፒታል እና ለቋንጤ የመጀመሪያ ደረጃ ሆስፒታል ነው። ኡስታዝ አቡበክር አህመድ የእናቶችና የሴት እህቶቻችንን በተለይም በገጠሪቱ ኢትዮጵያ የሚገኙ ነዋሪዎችን የጤናና የሕክምና ሁኔታ ለመጠበቅ ድጋፎች ተጠናቅረው እንደሚቀጥሉ የገለጹ ሲሆን የረመዳን ወር የመተጋገዝ እና የአብሮነት ወር መሆኑን አንስተው ድጋፉ በተቀደሰው የረመዳን ወር መደረጉ ልዩ እንደሚያደርገው አንስተዋል። ባለፉት 8 ወራት ብቻ ከሙስሊም ኤድ ከ1.8 ቢሊዮን ብር በላይ በሆነ ወጪ ለ20 የመንግስት ሆስፒታሎች የሕክምና ድጋፍ መደረጉን የገለጹት ኡስታዙ ለህዝቡ የሕክምና ድጋፍ ለማድረግ ከጤና ሚኒስቴርና ከመንግስት ባለፈ ሁሉም ኃላፊነቱን እንዲወጣ ጥሪ አቅርበዋል። በርክክብ ስነ ስርዓቱ ላይ የተገኙት የጤና ሚኒስቴር ዴኤታ ሳህራላህ አብዱላሂ የኢትዮጵያ እስልምና ጉዳዮች በተደጋጋሚ እያደረገ ላለው የሕክምና ድጋፍ ምስጋናቸውን የገለጹ ሲሆን ግብአቶቹ ለተፈለገው ዓላማ እንዲውል እንደ ጤና ሚኒስቴር ክትትል እንደሚያደርጉም ገልጸዋል። የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ይህ ድጋፍ ያለ ሃይማኖትና ዘር ልዩነት ለሰው ልጆች በሙሉ በፍትሃዊነት እንዲዳረስ አደራ ብለዋል። ይህንን አማና እኛ ተረክበን ለጤና ሚኒስቴር አስረክበናል። ጤና ሚኒስትሩ ደግሞ ለሆስፒታሎች እያስረክባል። ሆስፒታሎች ደግሞ እዛ በትክክል አማናው ቦታ እንዲደርስና መድኃኒት ገዝቶ መጠቀም ለሚችሉ ቅድመ ተሰጥቶ እንዲደርስ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አደራ ለማለት ይወዳል። በመጨረሻም ከአምስት የመንግስት ሆስፒታሎች ለመጡ የሆስፒታል ኃላፊዎች በሼህ ሀጂ ኢብራሂም ቱፋና በኡስታዝ አቡበክር አህመድ የሕክምና ቁሳቁስ የርክክብ መርሃ ግብር ተካሂዷል። እኛ ሁሉን ነገር አጽድተን ማቅረብ መቻል አለብን። ያንን ማስተካከል የመሪ ተቋማት ድርጅቶቻችን ኃላፊ ነው። በእኛ በኩል አሁንም የተጀመሩት ነገሮች እስካሁን ስናደርጋቸው የነበሩት ጥቂቶቹ ናቸው። በዚህ ዓመት ብቻ ነው ይሄን ያክል። ባለፈው ዓመት በተመሳሳይ ባለፉት ጊዜያቶች በተለያዩ ጊዜያቶች በመላው ሀገሪቱ ላይ በነበሩ እና በሚገባቸው የሕክምና ተቋማቶች ላይ እንዲደርስ ያደረግንበት ሂደት ነው ያለው። አሁንም ይህን ኃላፊነት ለመውጣት እስልምና ጉዳይ ጠቅላይ ምክር ቤቱ የበኩሉን ጥረትና አስፈላጊውን ጉዞ ይጓዛል። በልማት ድርጅቱም ይህንን እንግዲህ ትልቁ የልማቱ ክንፉ ነው። ይህንን ስራ በመስራት ላይ ኃላፊነቱን ይወጣል። እኛም የማስተባበሩን ስራ አሁንም እንቀጥላለን። በታላቁ አንዋር መስጂድ በየቀኑ ከ1500 እስከ 2000 የሚደርሱ መሳኪኖች እንደሚያፈጥሩ ተገለጸ። የታላቁ አንዋር መስጂድ ወጣት ጀማዓ ከአካባቢው ሙስሊሞች ጋር በመተባበር ከ1500 በላይ መሳኪኖች ከረመዳን 1 ጀምሮ በየዕለቱ የኢፍጣር መርሃ ግብር እያካሄደ እንደሚገኝ ተገልጿል። መስጂዱ ይህንን በጎ ተግባሩን ላለፉት ዓመታት በቋሚነት ያከናወነ ሲሆን በዘንድሮ ዓመት ከረመዳን 1 ጀምሮ ያለማቋረጥ እስከ ረመዳን 30 መሳኪኖችን የማስፈጠሩ ተግባር እንደሚቀጥል ተገልጿል። የኢፍጣር መርሃ ግብሩን በዋናነት የሚያዘጋጀው የአንዋር መስጂድ ወጣት ጀማዓ ሲሆን የመስጂዱ ጀማዓ እንዲሁም የአካባቢው ማህበረሰብ ተባባሪ መሆናቸው ተገልጿል። በረመዳን ወር በየመስጂዱ እንዲሁም በቤታቸው ተቸግረው ያሉ ወገኖቻችን ማስታወስ እንደሚገባ የገለጹት የአንዋር መስጂድ ወጣት ጀማዓዎች በአንዋር መስጂድ ለመሳኪኖች ማስፈጠር ለፈለገ ሁሉ በራቸው ክፍት መሆኑን ገልጸዋል። ታላቁ አንዋር መስጂድ ያለማቋረጥ በየቀኑ የሚያደርገው ይህ የኢፍጣር መርሃ ግብር ለሌሎች ኢስላማዊ ተቋማት አርአያ የሚሆን ነው ተብሏል። በደቡብ ኢትዮጵያ ክልል ጋሞ ዞን በደረሰ የጎርፍ ናዳ የ30 ሰዎች ሕይወት አለፈ። ለጎርፍ ናዳ ተጋላጭ የሆኑ አካባቢዎች የሚኖሩ ዜጎች አስፈላጊውን ጥንቃቄ እንዲያደርጉም ተጠይቋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላሁን ከበደ
ለጎርፍና ናዳ ተጋላጭ በሆኑ አካባቢዎች የሚኖሩ ዜጎች አስፈላጊውን ጥንቃቄ እንዲያደርጉ ጥሪ አቅርበዋል። ርዕሰ መስተዳድሩ እንዳሉት በደቡብ ኢትዮጵያ ክልል ጋሞ ዞን ደጋማ ቀበሌዎች ሰሞኑን የጣለው ከባድ ዝናብ ባስከተለው ጉዳት ምክንያት የ30 ሰዎች ሕይወት ማለፉን አስታውቋል። በዞኑ በቀጣይ በተለያዩ አካባቢዎች ከፍተኛ ጎርፍና የመሬት መንሸራተት ስጋት ሊያጋጥም እንደሚችልም አመላክተዋል። ስለሆነም ወቅቱ ዝናባማ በመሆኑና መሰል አደጋዎች ሊደገሙ ስለሚችሉ በደጋማና ለናዳ ተጋላጭ በሆኑ አካባቢዎች የሚኖሩ የህብረተሰብ ክፍሎች አስፈላጊውን ጥንቃቄ እንዲያደርጉ ጥሪ አቅርበዋል። ርዕሰ መስተዳድር ጥላሁን በአደጋው ህይወታቸውን ላጡ ወገኖች የተሰማቸውን ሐዘን ገልጸው ለቤተሰቦቻቸውና ወዳጅ ዘመዶቻቸው መጽናናትን ተመኝተዋል። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናመራለን። አብራችሁን ቆዩ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የአያቶላህን አገዛዝ አስወግዱ የሚል መልእክት ለኢራናውያን ላኩ። የኢራን የፖሊስ አዛዥ በበኩላቸው ጸረ መንግስት ተቃውሞን ኢራናውያን እንዳያስቡት አስጠንቅቀዋል። በቢሮአቸው ኤክስ ገጽ ላይ ኢራናውያን መንግስትን እንዲገለብጡ ጥሪ ቢያቀርቡም ኔታንያሁ ከኢራን በኩል ያለው ምላሽ የከፋ ሆኖባቸዋል ተብሏል። የኢራን መንግስትን ለመገርሰስ በህይወት ዘመን አንድ ጊዜ የሚገኝ እድል ነው የሚል መልእክት ያስተላለፉት ጠቅላይ ሚኒስትር ቢንያሚን ኔታንያሁ በተቃራኒው ቴህራን ህዝቡ በአንድ ቆሞ አገሩን እንዲታደግና የአሜሪካን እንዲሁም እስራኤልን ጥቃት እንዲመክት ጥሪ በማቅረብ ላይ ነች። አያቶላህ ከእንግዲህ የሉም፣ ሌላ እንዲተካቸው አትፈልጉም የሚል ሀሳብ ያጋሩት ኔታንያሁ ጦርነቱን እንቋጨዋለን ሲሉም ተደምጠዋል። ሁኔታዎች አመቻችተንላቸዋል፣ አሁን እርምጃ ውሰዱ የሚል ሀሳብ ኔታንያሁ ማጋራታቸውን ጦርነቱን የመግታት አቋም እንደሌላቸው ጠቋሚ ነው የሚል ትንታኔም እየተሰጠ ይገኛል። ይሁን እንጂ ከቀናት በፊት በተገደሉት የኢራን መንፈሳዊ መሪ አያቶላህ አሊ ኻሚኒ ምትክ ልጃቸው ሙጅተባ ኻሚኒ መመረጡን ተከትሎ በርካታ ኢራናውያን ወደ አደባባይ በመውጣት ድጋፋቸውን መግለጻቸው የኢራን ኢስላማዊ አብዮታዊ መንግስት አሁንም ድረስ ከፍተኛ የህዝብ ድጋፍ እንዳለው ማሳያ መሆኑ እየተነገረ ይገኛል። የአሜሪካ መከላከያ ሚኒስቴር 140 የሚጠጉ ወታደሮች እንደቆሰሉበት የሚጠቁም መረጃ ወጣ። በአሶሺየትድ ፕሬስ የዜና ወኪል የታየው የኢሜል መግለጫ የፔንታጎን ቃል አቀባይ ያስቀመጡትን ሀሳብ ይዘረዝራል። አብዛኞቹ ተጎጂዎች ቀላል ቁስለት የደረሰባቸው ናቸው። ወደ ግዴታቸው የተመለሱት 108ቱ ናቸው የሚል መረጃም ፔንታጎን ታይቶበታል። በእጅጉ ጉዳት የደረሰባቸው ደግሞ 8 ደርሰዋል ተብሏል። በሌላ በኩል ዋይት ሃውስ ሴክሬታሪ ካሮላይን ሌቪት 150 ገደማ ወታደሮች ጉዳት እንደደረሰባቸው በተለየ መግለጫ ላይ ማንሳታቸው አይዘነጋም። ዋሽንግተን 8 የጦር አባላቷ መገደላቸውን ከዚህ ቀደም ማሳወቋም የሚታወስ ነው። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ የትራምፕ ዘመቻ ኢፒክ ፊውሪን ዘመቻ ስህተት ማለታቸው አነጋጋሪ ሆኗል። በኢራን አብዮታዊ ዘብ የአየርና የጠፈር ኃይል አዛዥ መጂድ አልሙሰዊ ጠላት በቅርቡ አዳዲስ አስደንጋጭ ነገሮች ይገጥሙታል ማለታቸውም ተዘግቧል። የፓኪስታኑ ጠቅላይ ሚኒስትር ሙሐመድ ሻህባዝ ሸሪፍ ለኢራኑ አዲስ መሪ የእንኳን ደስ አላችሁ መልእክት አስተላለፉ። አዲስ የተመረጡት የኢራን ጠቅላይ መሪ ሙጅተባ ኻሚኒ በላኩት መልእክት የኢራን ኢስላማዊ ሪፐብሊክ የበላይ መሪ የሆኑት የተከበሩት አባታቸው አያቶላህ ሰይድ አሊ ኻሚኒ በመሰወታቸው የተሰማቸውን ጥልቅ ሐዘን ገልጸዋል። እንዲሁም ሰይድ ሙጅተባ የበላይ መሪነቱን ኃላፊነት በመረከባቸው የእንኳን ደስ አላችሁ መልእክት አስተላልፈዋል። ጠቅላይ ሚኒስቴሩ የአያቶላህ ሰይድ አሊ ኻሚኒ ህልፈት የፓኪስታን ህዝብን በእጅጉ ማሳዘኑን የገለጹ ሲሆን በዚህ አስቸጋሪ ወቅት የፓኪስታን ህዝብ ከኢራን አመራርና ህዝብ ጎን በጽናት እንደሚቆምም አረጋግጠዋል። የእርሳቸው አመራርም በሚቀጥሉት ዓመታት ኢራንን ወደ ሰላም፣ መረጋጋት፣ ክብርና ብልጽግና እንደሚመራት ያላቸውን ተስፋ ገልጸዋል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች የዛሬው ሀሩን መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ጣህር ጋር ነበርን። በሌላ የመረጃ ሰዓት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።